በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። እንደምን ቆያችሁ? አሚን። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ነገረ ማርያም በነገረ ድህነት በሉ። እስቲ ርዕሱን መጀመሪያ ያልያዘ ሰው ሊኖር ስለሚችል ወደ ሀተታው ከመግባታችን በፊት ርዕሱን ብታስታውሱት ጥሩ ነው። በሉት እስኪ ነገረ ማርያም በነገረ ድህነት። ዋናው ቶፒክ ምንድን ነው ማለት ነው? ነገረ ድህነት ሆኖ እዚህ የመዳን ትምህርት ውስጥ የእመቤታችን የቅድስት ድንግል ማርያም ተሳትፎ ምን አይነት ነው? በእኛ መዳን ውስጥ እመቤታችን ቅድስት ድንግል ማርያም ድርሻዋ ምን ነበረ የሚለውን ነው የተወሰነ ነገር ለማንሳት ሞክረው። እንደምታውቁት የቀደመ አባታችን አዳም እግዚአብሔር ካዘዘው ትእዛዝ ያፈነግጣል እና በቅደም ተከተል እንድትይዙት የምፈልገው ነገር አለ። የአዳም የመጀመሪያ ኃጢአት ምንድን ነው የሚባለው? አላችሁ? እዚህ ሰምታችሁኛል? የአዳም የመጀመሪያ ኃጢአት ምንድን ነው? ዕፀ በለስን ቆርጦ መብላት አይደለም? ነው አይደል? ነው እያላችሁ እንደሆነ እየሰማሁ ነው። ግን ይህን እስካሁን ሳትሰሙ ቆይታችሁ ከሆነ አስተካክላችሁ ስሙ። የመጀመሪያው የአዳም ኃጢአት ዕፀ በለስን ቆርጦ መብላት ነው የሚለው የምዕራባውያን ትምህርት ነው። በምዕራባውያን በአጠቃላይ የሚባሉት የመጀመሪያው ኃጢአት ዕፀ በለስን ቆርጦ መብላት ነው ብለው ነው የሚያስተምሩት። በኦርቶዶክስ ግን ኢስተርን ኦርቶዶክስ የሚባሉት አሃት አብያተ ክርስቲያናትም አንድ ላይ ኦርቶዶክሳውያን አብያተ ክርስቲያናት የመጀመሪያው የአዳም ኃጢአት ምንድን ነው ተብሎ ሲጠየቅ ዲስብሊቭ አለማመን ነው የሚሉት። እየሰማችሁን አይደለም? ስለዚህ የመጀመሪያው የውድቀት የመጀመሪያው ምክንያት ምንድን ነው ማለት ነው? መልሱ እንጂ እኔ ዝምታ አይሰራም። በደንብ መናገር አለማመን ነው። ይህን ያዙ። ከዛ ከአለማመን በኋላ ምንድን ነው የሚመጣው? አለመታዘዝ። ዲስብሊቭ ሊድ ደም ቱ ዲስኦቤዲየንስ ነው የሚባለው። ወደ አለመታዘዝ የመራቸው አለማመን ነው እና the first cause of disobedience is disbelief ነው የሚባለው። የመጀመሪያው ያለመታዘዝ ምክንያት አለማመን ነው። ካለማመን በኋላ ቀጥሎ የመጣው ምንድን ነው? የእግዚአብሔርን ሕግ ማፍረስ ነው። ባለማመን ጋር ተያይዘው ያሉ ብዙ ኃጢአቶች አሉ። ትዕቢት፣ ሐሰት፣ ምናምን እሱ ነገረ ድህነት ሲታተት የሚታተት ስለሆነ አላትተውም። ግን እኛ እነዚህም በቅደም ተከተል እንድናስባቸው ብዬ ነው። አንደኛው የመጀመሪያው አለማመን ነው። ይሄ አለማመን ወዴት መራቸው ነው? ወደ አለመታዘዝ። ስለዚህ እንደ መጀመሪያ የምንወስዳቸው አለማመንና ምንድናቸው ማለት ነው? የሚቀድመው አለማመን ቢሆንም አለማመንና አለመታዘዝ የመጀመሪያ ውድቀት ምክንያቶች ናቸው። ይህን እንደዚህ ብላችሁ የያዙ። እሺ፣ መጀመሪያ አለማመን ወደ ዓለም የገባው በማን በር በኩል ነው? በማን በኩል ነው? ከሰው ማለት ነው። የመጀመሪያው ያላመነው ሰው ማን ነው? ሳትፈሩ አትመልሱ እኮ። ታዲያ ምን ይሄ ፌሚኒዝም እኮ አይደለም። ሔዋን ብትሉ ወንዶች ችግር የለውም እኮ። ከዛ በኋላ ነው ሔዋን አይደል አዳም እንዲወድቅ ምክንያት የሆነችው? ወድቋል በራሱ ምክንያት፣ የራሱም ምክንያት አለው፣ እሷም ምክንያት ሆነዋለች። ግን የመጀመሪያይቱ ከሰው ወገን የመጀመሪያይቱ ተጠራጣሪ ማናት? የመጀመሪያይቱ ሕግ አፍራሽስ ማናት? ይህን እንያዝ። ስለዚህ በሔዋን ምክንያት ምንና ምን ወደ ዓለም ገባ? አለማመንና ይህንን እንያዝ። አለማመን፣ አለመታዘዝ ወደ ዓለም ገባ። ከዚህ በኋላ ባህሪ መጎስቆል፣ ከጸጋ መገፈፍ፣ ከልጅነት መለየት፣ ከእግዚአብሔር መለየት፣ ከገነት መባረር፣ ወደ ምድረ ፋይድ መውረድ፣ እነዚህ ተያያዥ ጉዳዮች በሙሉ ባለማመንና ባለማመን ምክንያት በተፈጸመው አለመታዘዝ ምክንያት የመጡ the consequence of sin ነው የሚባሉት የኃጢአት ውጤቶች ናቸው። እነዚያ አለማመንም ኃጢአት ነው፣ አለመታዘዝም ኃጢአት ነው።
ስለዚህ ከዚህ በኋላ ነው እነዚህ የኃጢአት ውጤት የምንለው በአጠቃላይ መፍራት፣ መደንገጥ፣ እንደዚህ የምንላቸው ምንዘረዝራቸው የኃጢአት ውጤት የምንላቸው መዋቲነት፣ ፈራሽነት፣ በስባሽነት፣ ፈሪ መሆን፣ ደንጋጣ መሆን፣ ሰላምን ማጣት፣ ደስታን ማጣት እንደዚህ የሚባሉ በሙሉ የመጡት ካለማመንና ካለመታዘዝ በኋላ ነው። የዚህ የመጀመሪያይቱ ምክንያት ግን ማናት? ሔዋን። ይህንን አጽንተን ይዘን በሔዋን አለመታዘዝ ከገባ በኋላ አሁን ባህሪያችን ይጎሰቆላል፣ ጸጋችን ይገፈፋል። ልብ ብላችሁ አድምጡ። በኃጢአት ምክንያት የመጣው ውጤት ኤክስተርናል ብቻ አይደለም፣ ውጫዊ ብቻ አይደለም፣ ውስጣዊ ጉዳትም መጥቷል፣ ባህሪያዊ ጉዳትም መጥቷል። ከዚህ የተነሳ በአዳም ዕፀ በለስ መብላት ምክንያት ምንድነው ሆነ የሚባለው? የሰው ልጅ ወደ ባህሪ መጎስቆል ውስጥ ገባ። ስለዚህ በሰው ሁሉ ምን መጣ? የባህሪ መጎስቆል። ተናገሩት። የምን የባህሪ መጎስቆል ማለት ፈራሽ በስባሽ መሆን፣ መዋቲ መሆን የሚባለው ማለት ነው። ከጸጋ መለየት፣ ከልጅነት መለየት፣ ለገነት ያልተገባ መሆን፣ እንደዚህ ያሉ ነገሮች በአጠቃላይ የኃጢአት ውጤቶች ናቸው። በሰው ላይ ሰለጠኑ እነዚህ ጉዳዮች። አሁን ሰው ወደ ውስጡ ዘልቆ የገባ በኃጢአት ምክንያት የመጣ ሞት የተባለ ነገር አለ። ከሞትን በኋላ ደግሞ ወደ መቃብር እንገባና ኦ አዳም መሬት አንተው ትገብ ውስተ መሬት ሀባለሁት ብዙ ኃጢአት በየተበዝ ጸጋ እግዚአብሔር ብለን እንደምንጸልየው አዳም ወደ መሬት የሚገባው ለምንድን ነው? ፈርሶ በስብሶ ለመቅረት ነው። መፍረስ፣ መበስበስ ሁለት ነገሮችን ያዙ። አንደኛ ሞት፣ እስኪ በሉት በሉ። ሁለተኛ መፍረስ፣ መበስበስ በሉ ውስጥ። እነዚህ ትልልቆቹ የኃጢአት ውጤቶች ናቸው። ሞርታሊቲ ኤንድ ኮራፕሽን የሚባሉት ማለት ፈራሽ በስባሽ መሆንና መዋቲ መሆን። እነዚህ ሌሎች ብዙ ጉዳዮች አሉ። ከጸጋ ከምናምን ቅድም ያልኳችሁ ለኃጢአት ማዘንበል፣ ከእግዚአብሔር መለየት፣ ከገነት መባረር፣ እንደዚህ ሰላምን ማጣት፣ ደስታን ማጣት የሚባሉ ጉዳዮች እንዳሉ ሆነው ማለት ነው። ስለዚህ ሞት ወደ ባህሪያችን ነው የገባው። ከሞትን በኋላ ደግሞ ፈርሰን በስብሰን ነው የምንቀረው። ይሄ ውስጣዊ ጉዳት ነው። ስለዚህ ይሄንን ውስጣዊ ጉዳት ማን ነው ሊለውጥ የሚችለው? የወደቀ ባህሪያችንን ሊያድስ የሚችለው፣ ሊያነሳ የሚችለው፣ ሊያከብር የሚችለው፣ ወደ ቀደመና ከቀደመ ወደ በለጠ ልዕልና ሊያወጣ የሚችለው ማን ነው? አሁን ልብ ብላችሁ አድምጡ። አዳምን ዕፀ በለስ እንዳይበላ ትእዛዝ የሰጠው ማን ነው? ማን ነው ያዘዘው? እና እንዴ ቂርቆሶች ናቸው አይደል? ሌላ ደብረ ነኝ አታወሩም? መልሱልኝ። ማን ነው ትእዛዝ የሰጠው? እንዳተኙ እኮ ነው፣ እንቅልፍ ስለምትወዱ ማለቴ ነው። ሁላችሁን ላይ መለከት ይችላል፣ ግን መልሱ ነቃ ብላችሁ። ማን ነው የሰጠው? እግዚአብሔር ያዘዘውን ትእዛዝ ፍጡር ሊገለብጥ ይችላል? ይህንም አጽንተን ይዘን አሁን አዳምና ሔዋን የማንን ትእዛዝ አፈረሱ? አለማመን አለ፣ አለመታዘዝ አለ። ስለዚህ ጎሰቆሉ፣ ወደቁ፣ ተዋረዱ። አሁን ተመልከቱ፣ ያፈረሱት የእግዚአብሔርን ትእዛዝ ከሆነ ከእግዚአብሔር ጋር መልሰው ሊታረቁ የሚችሉት በማን ምክንያት ነው ጥያቄው። በማን ምክንያት ነው ሚል ጥያቄ እንጠይቅ እስኪ። ትእዛዝ የሰጠው እግዚአብሔር ከሆነ፣ አታፍርሱ ያለው እግዚአብሔር ከሆነ፣ የእግዚአብሔርን ሕግ ያፈረሰ ሰው ያለ ራሱ በሌላ አካል ከእሱ ጋር ሊታረቅ ይችላል? መልሱ እንጂ። ፈርዶበታል አዳም ላይ። ምን ብሎ? ከበላ ምን ትሆናለህ ብሎታል። ባትበላሳ ሕያው ትሆናለህ ተብሎ ነበረ። አዳም በላ። ሲበላ እግዚአብሔር በአዳም ላይ የፈረደው ፍርድ ምን አለ? ጸናበት። ስለዚህ አዳም መዋቲ ሆነ። የእግዚአብሔር ቃሉ ደግሞ ይለዋወጣል አይለዋወጥም? እግዚአብሔር የሆነ ጊዜ አዳም ዕፀ በለስን ከመብላቱ በፊት ብትበላ ትሞታለህ ብሎ አስፈራርቶ ከበላ በኋላ አይ ስቀልድ እኮ ነው ያንን መልሳለሁ ይቅር ባይ አይደለሁ ምናምን ብሎ ሊመልሰው አይችልም። ዝም ብሎ እግዚአብሔር ፍርዱ ሁልጊዜ ርት ናት፣ እውነት ናት። በዚህ ምክንያት በአዳም ላይ የፈረደው ራሱ እግዚአብሔር ስለሆነ አዳም የተሰጠውን ነፃ ፈቃድ አላግባብ ተጠቅሞ ከእግዚአብሔር ሕግ አፈነገጠ፣ ጎሰቆለ፣ ይህን የመሰለውን ነገር አመጣ። አሁን ጥያቄ እንጠይቅ። አዳምን የፈጠረው ማን ነው? ትእዛዝ የሰጠው ማን ነው? የአዳም ትእዛዙን ሲያፈርስ ደግሞ የቀጣው ማን ነው? መልሱ። የእግዚአብሔርን ቅጣት ከእግዚአብሔር የሚያንስ አካል ሊለውጥ ይችላል? ሊያፈርስ ይችላል? ይህን ካመን
እግዚአብሔር በአዳም ላይ የፈረደበትን ፍርድ መላእክትም ቢሆኑ ነቢያትም ቢሆኑ አበውም ቢሆኑ ጻድቃንም ቢሆኑ ሐዋርያትም ቢሆኑ ማንም አካል ሊመልስ ሊለውጥ አይችልም። ስለዚህ አዳም ወድቋል፣ የእግዚአብሔርን ሕግ አፍርሷል፣ ባህሪው ጎስቁሏል። ማን ያድነው ብለን ጥያቄ ስንጠይቅ መላእክት ናቸውን? አይችሉም። ለምን? ፍጡራን ስለሆኑ። የቀጣው ፈጣሪ ስለሆነ፣ የፈረደው ፈጣሪ ስለሆነ፣ ፈጣሪን ፍጡር ፍርዱን ሊለውጥ አይችልም፣ ሊሽር አይችልም። ስለዚህ ቅዱሳንም ነቢያትም ሐዋርያትም ይህን ማድረግ አይችሉም። በአጠቃላይ አሁን እነዚህ ሁሉ አካላት ይህን ማድረግ ካልቻሉ ጥያቄውን እንደዚህ አድርገን እንጠይቅ። አዳምን የፈጠረው እግዚአብሔር ከሆነ፣ ለአዳም ትእዛዝ የሰጠውም እግዚአብሔር ከሆነ፣ በአዳም ላይ ፈርዶ የቀጣውም እግዚአብሔር ከሆነ፣ ይህንን ከተማመንን አሁን ልብ በሉ፣ አዳምን ለማዳን ያለው ተስፋ እስኪ አንደኛ ብለን እስቲ አንደኛ ማን ነው? አዳምን ለማዳን የፈጠረው ማን ነው? በቅደም ተከተል ብትመልሱ ለእናንተ ጥቅም ነው እንዲገባ። የፈጠረው ማን ነው? ያዘዘው ማን ነው? የቀጣው ማን ነው? አሁን ተቀጥቶ ወድቆ ነው ያለው። እሺ ሊያድነው የሚችል ፖሲቢሊቲዎችን እናምጣ። ማን ነው ሊያድነው የሚችለው? እስኪ ምርጫ እናምጣ። አንደኛ፣ ሁለተኛ። ጎበዞች ናችሁ በእውነት የእውነት ትክክል። አውግስቲን የተባለ ሊቅ ምን ይላል? ትሕትና ምንድነው? ስለ ትሕትና እና የጸጋ እግዚአብሔር ማግኛ መንገድ ሲናገር እውቀት ጸጋ የሚቀዳበትን ሶስት እንደው ይልና አንደኛ ትሕትና፣ ሁለተኛም ትሕትና፣ ሶስተኛም ትሕትና ይላል። እናንተም አንደኛ ስለ እግዚአብሔር ሁለተኛም ስለ እግዚአብሔር ብላችኋል። ጀግኖች ናቸው። አንደኛ እግዚአብሔር ካልን በኋላ ሁለተኛ ብለን ልናመጣ የምንችለው አካል አለ? መላእክትም አይገቡም፣ ነቢያት ሐዋርያትም አይገቡም። አይደለም? እግዚአብሔር ብቻ ነው የፈረደው። እግዚአብሔር ብቻ ነው ትእዛዝ የሰጠው። እግዚአብሔር ብቻ ነው የፈጠረው። ፈጣሪው እሱ ስለሆነ፣ ትእዛዝ ሰጪውም እሱ ስለሆነ፣ ፈራጁም እሱ ስለሆነ ከሱ በቀር አዳምን ሊያድን የሚችል ማንም አካል የለም። ይህንም በደንብ አድርገን አስረግጠን እንመን። ስለዚህ የዳነው በማን ነው የሚል ጥያቄ ስንጠይቅ የዳነው በማን ነው? በመላእክት ነው? መልሱልኝ። በነቢያት ነው? በሐዋርያት ነው? በማን የዳን ነው? ይህንን ትንቢተ ኢሳይያስ ምዕራፍ 63 ቁጥር 7 ላይ ያዳነን ማን ነው የሚለውን በመልአክ አይደለም፣ በአማላጅም አይደለም፣ ኖት ባይ ኢንተርሴሰር በአማላጅ አይደለም፣ ኖት ባይ ኤንጀልስ በመላእክትም አይደለም፣ መልአክም አይደለም። አኮ በመልአክ ዋኮ በተንባል አላ ለሊሁ እግዚ ይመጽእ ወያድኅኖሙ የሚለው ንባብ ማለት ነው። በአባቶቻችን ለምሳሌ ቅዱስ አትናቴዎስ ኦን ዘ ኢንካርኔሽን በሚለው መጽሐፍ ላይ ይሄን ገልጿል። ይሄ ጥቅስ መጀመሪያ የተጻፈው በዕብራይስጥ ነው። አሁን በመጽሐፍ ቅዱስ በእጃችሁ ባለው ላይ የለም። እዚህ እኛ በልምድ 81 የምንለው ግን 81 ያልሆነው ይሄ የ2000 ዓመተ ምህረት መጽሐፍ ላይ ግን አለ። እዛ ላይ ከዕብራይስጥ ስለሆነ ስለሚያመሳክር አለው። በግዕዙ ንባቡ አለ፣ በዕብራይስጥ አለ፣ በአባቶቻችን ትርጓሜ አለ። አትናቴዎስ ብቻ አይደለም የተናገረው፣ ተርቱሊያን የተባለ ሊቅም ይህን ቃል በቃል ይጠቅሰዋል። በአንዳንድ መጻሕፍቶች ላይ ግን የለም፣ ወጥቷል ቃሉ። በማን ነው የዳን ነው የሚለው ማለት ነው። በመልአክ አይደለም ይላል፣ በአማላጅም አይደለም ይላል። ጌታ ራሱ መጥቶ አዳነን ነው የሚለው። እየሰማችሁን አይደለም? ስለዚህ ያዳነን ማን ነው? መልሱልኝ። እግዚአብሔር ነው ያዳነን። አሁን እግዚአብሔር ነው ያዳነን። ጥሩ። እግዚአብሔር ያዳነን እንዴት ሆኖ ነው ጥያቄው። ልክ ነው። አንድያ ልጁን ልኮ። አንድያ ልጁን ልኮ ማለት ምን ማለት ነው? እንዴት፣ በምን አይነት ሁኔታ የሚል ጥያቄ ስንጠይቅ የበደለው ማን ነው? ጥያቄ ልጠይቃችሁ፣ መልሱልኝ እንጂ። ያው ሔዋን አዳም ቢሆኑም ሰዎች ናቸው አይደሉም? ስህተት የሰራው ማን ነው? የተፈረደበት ማን ነው? የወደቀው ማን ነው? ጥሩ። ያጠፋው ሰው ነው? የወደቀው ሰው ነው? ይሄ ከሆነ እግዚአብሔር ለእግዚአብሔር ጥያቄ እስቲ እንዲህ ብለን እንጠይቅ። እግዚአብሔር የወደቀው ሰው ቢሆንም ሕግ ያፈረሰው ሰው ቢሆንም ከእግዚአብሔር የተጣላው የተፈረደበት ሰው ቢሆንም እግዚአብሔር ሰውን ከወደቀበት ውድቀት ሰው ሳይሆን ማዳን ይችላል አይችልም? እየተከታተላችሁኝ ነው? ሰው ሳይሆን ማዳን ይችላል አይችልም? ሰው ሆኖ ማዳንስ ይችላል አይችልም? በሁለቱም ለእግዚአብሔር የሚሳነው ነገር ስለሌለ ማለት ነው።
እሺ ሰው ሳይሆን ማዳን ነው ቀላሉ? ሰው ሆኖ ማዳን ነው ቀላሉ? ያው ከዚህ 4 ኪሎ በእግር መሄድ ይሻላል ወይስ በራይድ መሄድ ይሻላል? ብር ሳይከፈልባችሁ። ብር ከሆነ በእግር ስለምትመርጡ ማለት ነው። በነፃ በራይድ ከዚህ 4 ኪሎ ብትሄዱ ይሻላል በእግር እንደማለት ነው። እሺ ሰው ሳይሆን እግዚአብሔር ማዳን ይችላል አይችልም? መልሱልኝ። ሰው ሆኖ ማዳንስ የበለጠ ቀላሉ የቱ ነው? ስለዚህ እግዚአብሔር ያዳንን ሰው ሳይሆን ነው ሰው ሆኖ? ለምን የበለጠ ቀላሉን ለምን አይመርጥም? መልሱ ይኸውላችሁ የበደለው ማን ነው? መልሱልኝ። የበደለው ሰው ስለሆነ በሰው የመጣውም ጉዳት ውስጣዊ እንጂ ውጫዊ ስላልሆነ የግድ አምላክ ለማዳን ሰው መሆን ነበረበት። ባይሆን አይችልም ወይ? ይችላል፣ ግን ፍርዱን ያጥፍበታል። ለምን? በኋላ ለምሳሌ ሰው ሳይሆን አዳም ወድቃል አይደል? ተመለስ ብሎ ቢያድነው ማለት ነው። ጥንት አዳም እንደሚበድል ያውቃል አያውቅም? እግዚአብሔር መልሱ እንጂ ትሞታለህ ብሎ አልፈረደበትም? አልፈረደም፣ ፈርዷል። ስለዚህ ከፈረደ በኋላ መልሶ አዳም ተነስ ተመለስ ምናምን ቢለው ፍርዱ እውነት ይሆናል? የሆነ ጊዜ ፍርድ ታደርግና መልሰ ቃልን እጥፍ አድርገ ደግሞ እንደዚህ ታደርገ ይባላል። ስለዚህ ምንድን ነው ያደረገው? አዳም ላይ የተፈረደችው ፍርድ ትነሳ ዘንድ የግዴታ ካሳ ያስፈልግ ነበር። የግድ ካሳ ያስፈልግ ነበር። ስለ አዳም ቤዛ ሆኖ ሊቀርብ የሚችል አካል ያስፈልግ ነበር። ስለ አዳም ቤዛ ሊሆን የሚችለው ደግሞ የግዴታ መሆን ያለበት ከሰው ወገን ነው። ለምን? ስህተትን የሰራው ማ ስለሆነ? ሰው ስለሆነ። ጥሩ። ከሰው ወገን ደግሞ አዳም ላይ የተፈረደውን ፍርድ ሊያነሳ የሚችለው አካል የአዳም ፍርድ ያልነካቸው አካል መሆን አለበት። እየሰማችሁ ነው አይደለም? የአዳም ፍርድ ደግሞ ያልነካው አካል የለም። በአዳም ፍርድ ምክንያት የመጣው ጉስቁልና ያልደረሰበት የለም። ሁላችን የባህሪ መጎስቆል ደርሶናል፣ የኃጢአቱ ውጤት ማለት ነው። ይሄ ከሆነ ከሰው ወገን እነ አብርሃምን በሉት እነ ይስሐቅም እነ ያዕቆብም እነ ዳዊትም እነ ሶሎሞንም ሁሉም እነ ሙሴም ሁሉም በጎሰቆለ ማንነት ውስጥ ነው የነበሩት። ስለዚህ በጎሰቆለ ማንነት ውስጥ ስለነበሩ እነሱ ራሱ አዳኝ ነው የሚፈልጉት እንጂ ራሳቸውን በራሳቸው ማዳን አይችሉም ነበረ። ይሄ ከሆነ አዳምን የሚያድነው መድኃኒት የግድ ሰው መሆን አለበት። ለምን? ፍርዱ ፍትህ እንዲሆን ርት እንዲሆን። ተመልከቱ፣ የፈረዳት ፍርድ እውነተኛ እንድትሆን የግዴታ አዳምን የሚያድነው መድኃኒት ሰው መሆን ነበረበት። አንድ እሱ። ሁለተኛ አዳም የተጎዳው ለምሳሌ ያው እናንተ እኔ ለምሳሌ በድንጋይ ፍንክት ባደርጋችሁና እየሰማችሁ ነው? እየሰማችሁ ነው ወይ? በድንጋይ ቢፈነክትና በአፍ ቢፈነክት የቱ ነው የበለጠ ጉዳት የሚያመጣባችሁ? ያው ያፉ ምናምን ልትሉ ነው ወይ? ግን ጤናዊ ጉዳት አካላዊ ጉዳት የሚያመጣው የቱ ነው? አሁን እኮ በእርግጠኝነት አሁን የፈለከውን አድርገህ ስደበኝ በድንጋይ ከምትፈነክተኝ ልትሉ እንደምንል እኮ ይታወቃል። ያው ድንጋዩን ይዤ ምርጫ ቀርቦ ልስደብ ልፈንክት ብንል የቱን ትመርጣላችሁ? ሐቋን ያው ግልጽ አይደለ እንዴ? እና በድንጋይ አንድ ሰው ቢፈነከት ከተፈነከተ በኋላ የተፈነከተው አካል ይሄ ተገምሶ ወድቆ ማለት ቆስሎ ይቅር ብያለሁ ብለው ይቅር ማለት የዚያን ሰው ቁስል ሊፈውስ ይችላል? ይችላል ወይ? ውስጡ በቃ ይቅር ብያለሁ ሊል ይችላል፣ ግን ትልቅ ጉዳት አምጥቶበታል። የአዳም ኃጢአት ያመጣበት ውጤት ኤክስተርናል ውጫዊ አይደለም፣ ውስጣዊም ጭምር ነው። ባህሪው ጎስቁሏል። ተፈንክቶ እንደ መድማት ያለ የአዳም ባህሪ ውስጥ የገባ ሞት የተባለ ነገር አለ። ከአዳም ጋር የተዋሃደ መፍረስ መበስበስ ይባል ነገር አለ። ይሄም እንደ መፈንከት ያለ ጉዳት ነው። ስለዚህ ቅዱስ ቄርሎስና ቅዱስ አትናቴዎስ አምላክ የግድ ሰው ሆኖ እንዲያድን ያደረገው በአዳም ላይ በኃጢአቱ ምክንያት የመጣበት ጉዳት ውስጣዊ ነበረ። ስለዚህ ያን ውስጣዊ ጉዳት የግዴታ አምላክ ሰው ሆኖ ያን ጉዳት መፈወስ ነበረበት። ልብ በሉ፣ አዳም ሲፈጠር ማዕከላዊ ነበረ። ሞትም ይስማማው ሕያውነትም ይስማማው። ባይበላ ሕያው ሊሆን ቢበላ መዋቲ ሊሆን መካከለኛ ነው እንጂ ሞት ብቻ የሚስማማው አልነበረ። እየሰማችሁ ነው? ይህም ማዕከላዊ የሚለውን የያዙ መካከለኛ ነው የነበረው። ብቻ መዋቲ አለ። አሁን እኛ ብቻ መዋቲ ነን አይደለንም? ነው ሕያው ናችሁ እንዴ? አታወዛግቡኝ እንጂ ማይሞት አለ እዚህ አለ። የሁላችን መዳረሻ የምንሞትበትን ቀን ነው እንጂ ማናውቀው ማይሞት አለ
በቃ እኛ ብቻ መዋቲ ነን። አዳም በገነት እያለ ግን መሞትም አለመሞትም ይችል ነበረ። ባይበላ አይሞትም ነበረ። ቢበላ ደግሞ በራሱ ስህተት ምክንያት ሞት ይገባበት ነበረ። ስለዚህ ከበላ በኋላ የሆነው ምንድነው? ሕያው መሆኑ ቀረ። ምን ብቻ ሆነ? መዋቲ ብቻ ሆነ። ማዕከላዊነቱ ተወሰደበት ማለት ነው። እየሰማችሁ ነው አይደለም? ስለዚህ ሞት ማንን ወርሰዋለች ማለት ነው? አዳምን ወርሰዋለች። ንገሩኝ፣ ሞት ማንን ወርሷል? አዳምን ወርሶ አዳምን ፈራሽ በስባሽ አድርጎታል ሞት። ይህን ሐሳብ ያዙ። አሁን በአዳም ላይ ሞት ሰልጥና አዳም ለሞት ተገዢ ሆኗል። እንዲህ በሆነበት ጊዜ በአዳም ላይ የሰለጠነውን ይህን ሞት ሊያሸንፍ የሚችለው ማን ነው የሚል ጥያቄ ስንጠይቅ፣ ይኸው ልብ በሉ፣ ያ አካል የግዴታ አዳምን ለማዳን ስለ አዳም ካሳ ቤዛ ሆኖ የሚቀርበው ሰው መሆን አለበት። ሰው መሆን ብቻ አይደለም፣ ደግሞ ሞት የሚስማማው መሆን አለበት። ሞት የሚስማማው ብቻ መሆን አይደለም፣ ሞትን የሚያሸንፍ መሆን አለበት። እያደመጣችሁ ነው አይደለም? እስኪ ያልኳችሁ ንገሩኝ። አንደኛ ምን መሆን አለበት? ሁለተኛ ሞት የሚስማማው፣ ሶስተኛ በደንብ በሉልኝ፣ አራተኛ ደግሞ ንጹህ መሆን አለበት። በሞት የማይጠየቅ የማይከሰስ ዕዳ የሌለበት ማለት ነው። አዳም ግን ዕዳ አለበት። የአዳም ዘሮች በሙሉ ዕዳ ነበረባቸው። አሁን ይሄን ይዘን እንዲህ ሊሆን የሚችል ከሰው ወገን ማንም የለም። ሰዎች በአጠቃላይ ሞት ይስማማናል። ሰዎች ነን፣ ሞት ይስማማናል። ሁለቱን እናሟላለን። ሞትን ማሸነፍና በአዳም በደል የማንጠየቅ ግን የለንም። ስለዚህ ምን ሆነ? አዳምን ሊያድነው የሚችል ከሰው ወገን ማንም ስለሌለ ይህን ካሳ ሊከፍል የሚችል፣ ስለዚህ የግዴታ አምላክ ሰው መሆን ነበረበት። አምላክ ሰው ሲሆን ሰው በመሆኑ ምክንያት ሞት ይስማማዋል። በስጋ ይሞታል ማለት ነው። እየሰማችሁን አይደለም? ሰው ነው። የሰውን ስጋ ስለተዋደ ሰው እንለዋለን፣ ወልደ እጓለ እመሕያው። ደግሞ የሰውን ስጋ ስለተዋደ ሞት ይስማማዋል። ደግሞ ምንም አይነት ኃጢአት የለበትም። በአዳም በደል ከሰው ወገን ሆኗል፣ የሰውን ስጋ ተዋህዷልና። ግን ደግሞ በኃጢአት አይጠየቅም፣ አምላክ ነውና። ደግሞ ሞት ይስማማዋል። ሞቶ ደግሞ አይቀርም፣ አምላክ ስለሆነ በሞቱ ሞትን ምን ያደርጋል? ያሸንፋል። እየሰማችሁ ነው አይደለም? ስለዚህ ይሄን ሊሆን የሚችለው መልአክም አይደለም፣ ነቢይም አይደለም፣ ሐዋርያም አይደለም። ይሄን ሆኖ ሊያድን የሚችለው እግዚአብሔር ብቻና ብቻ ነው። በዚህ ምክንያት አምላክ ሰውን ለማዳን የግድ ምን መሆን ነበረበት? ይህንን መሰረታዊ የነገረ ድህነት ትምህርት መያዝ ያስፈልገናል። ነገረ ማርያምን በነገረ ድህነት እንድንረዳ ነው ይሄን ያመጣሁት። አሁን ጥሩ፣ አምላክ ሰውን ለማዳን ምን መሆን የግድ አለበት አለን። ሰው ለመሆን ደግሞ ከማን ነው ሰው የሚሆነው ነው ጥያቄው። አሁን እዚህ ጋር ነው አሁን ጥያቄ ያለው። አምላክ ሰው የሆነው ከስንት ዘመን በኋላ ነው? ለምን በሁለተኛው ሺህ አልሆነም? ወይም በአንደኛው ሺህ ለምን አልሆነም? ዝም ብሎ ቁጥር ይመስላችኋል? ማቴማቲካል ኤክስፕሬሽን ዝም ብሎ 5500 እንደዛ አይደለም። ቅዱስ ያዕቆብ ዘስሩግ ኦን ዘ ማተር ኦፍ ጋድ በሚለው መጽሐፍ ላይ ምን ይላል? አምላክ ሰው እንዲሆን 5500 ዘመን እንዲቆይ ያደረገችው እመቤታችን ናት ይላል። አሁን የእመቤታችን በነገረ ድህነት ላይ የእሷን ድርሻ ለማሳየት ነው፣ ሱታፊዋን ማለት ነው። ልብ በሉ፣ በደንብ አድርጋችሁ አድምጡ። ከእመቤታችን ቀድሞ ለአምላክ እናትነት፣ ያው እመቤታችንንም እሱ አስችሏት ነው፣ የእሷ ንጽሕና ቅድስና እንዳለ ሆኖ ማለት ነው። ግን ከእመቤታችን ቀድሞ ለአምላክ እናትነት እንደ እመቤታችን ያለ ሰው አዳም ዕፀ በለስን ከሰራ ከ2000 ዓመት በኋላ ቢኖር ኖሮ እመቤታችን መጠበቅ አይጠበቅበትም ነበር። ከዛች ሴት ሰው ይሆን ነበር። ከእመቤታችን በኋላ ከእመቤታችን ቀድሞም እንደ እመቤታችን ያለ አልነበረም። ስለዚህ የግዴታ ሰው መሆን አለበት። ሰው ለመሆን ደግሞ የግድ እመቤታችን ታስፈልግ ነበር። የሰው የሆነው ዝም ብሎ በግግማው ምናምን አይደለም ማለት፣ ከማንኛውም ሰው ዝም ብሎ መጥቶ አይደለም የሆነው ማለት ነው። ስለዚህ የግድ ከእመቤታችን ከሆነ ሰው የሚሆነው፣ እስኪ ኢማጂን ካደረግነው እግዚአብሔር ምን ሊያደርግ እንደሚችል አናውቅም እንጂ እመቤታችን ባትኖር ኖሮ ብለን ብናስብ ኢማጂኔሽን ነው የሚሆነው። ኖራ አምላክ ሰው ሆኖባት ስለተገለጠ ማለት ነው አይደለም። ባትኖር ኖሮ ብላችሁ ነገረ ድህነትን አስቡት። እንግዲህ ምርጫ እኮ አልነበረም በነገራችን ላይ። አሁን ይኸው እኛ ለመናገር ይጨንቀናል፣ እግዚአብሔር ግን እሱ ነው የሚያውቀው ነው የምንለው። እመቤታችን ባትኖር ኖሮ ምን ይሆን ነበረ፣ እንዴት ሆነን እንድን ነበረ ብለን ጥያቄ ብንጠይቅ እኛ አናቅም። የሚያውቀው ማን ነው? መልሱልኝ።
በጣም ጭንቅ እንደሆነ እንዲገባችሁ ነው። ነገረ ድህነትን አንድ ሰው ሲያስብ እመቤታችን ረስቶ ወይም ትቶ ካሰበ ምን ያህል አስጨናቂና ጠባብ እንደሚሆን እንድታስቡ ነው። ባትኖር ኖሮ እኛ ምን እንደሚሆን አናውቅም። እግዚአብሔር ግን ምን ሊያደርግ እንደሚችል እሱ ነው የሚያውቀው። ግን በእመቤታችን ምርጫ አልቀረበም። ለምሳሌ አንደኛ እርሷ፣ ሁለተኛ ደግሞ ወደ እሷ ትንሽ የምትቀራረብ ርብቃ፣ ሶስተኛ ደግሞ ትንሽ ወደ ርብቃ ደግሞ የምትቀራረብ ብሎ ወይም ሳራ ወይም ራሄል ብሎ እነዚህን አካላት አስቀምጦ እግዚአብሔር መጀመሪያ መልአኩን ወደ እመቤታችን ወደ ማርያም ትሄዳለህ፣ ታበስራለህ። ልክ ዘካርያስ ጋር መጣና ሲያበስር ዘካርያስ አልቀበልም ሲል ቁልፍ አድርጎት ነው አይደል? ትሄዳለህ፣ ትነግራታለህ። አልቀበልም ካለች ቁልፍ ታረግና ወደ ማ ትሄዳለህ? ወደ ሌላ ወደ ቢዋም እምቢ ካለች ወደ ሲ ሚል የለም። በእመቤታችን ቢ የለባትም ማለት ነው። ሁለተኛ የለባትም ስትቆጠር። ለዚህ ነው ብቸኛ የምትሆነው ስንላትም አንዲት ድንግል ነው ምንላት። ሁለተኛ እንደ እመቤታችን ያለ ድንግል የለም፣ እንደ እመቤታችን ያለ ንጹሕም የለም። ስለዚህ ከእመቤታችን ጋር በንጽህና ገብቶ ሊቆጠር የሚችል የለም። ብቸኛ ናት በንጽህና በክብርም ከእርሷ ጋር አንደኛ ብሎ ሊቆጠር የሚችል አብሮ ሊቆጠር የሚችል እመቤታችን ብቸኛ አንድ ናት፣ የማትተካ አንድ ናት። ቀለሜንጦስ ዘእስክንድርያ ከዚህ የተነሳ ሃይማኖት አንድ ነው፣ ጌታም አንድ ነው፣ ጥምቀትም አንድ ነው ይላል አይደል ቅዱስ ጳውሎስ አይልም? እንደዚህ ኤፌሶን መልእክት ምዕራፍ 4 ቁጥር 4 ላይ አንድ ጌታ አንድ ሃይማኖት ከዛ አንድ ምንድን ነው የሚለው እንዲገባችሁ። ከዛ ቀለሜንጦስ ምን ይላል? ቤተክርስቲያንም አንድ ናት ይልና የሁሉ እናት ማርያምም አንድ ናት ይላል። አንድ ጌታ እንደተባለ አንድ ሃይማኖት እንደምንለው አንድ ጥምቀት እንደምንለው ጥምቀት የማትደገም እንደሆነች ታውቃላችሁ። ቤተክርስቲያንም አትደገምም። አንደኛ ሁለተኛ የሚባል ቤተክርስቲያን አንድ ነው ያለችው። እመቤታችንም አንድ ናት፣ የምትደገም አይደለችም ይላል እሱ። ስለዚህ እመቤታችን ልዩ ክብር ነው ያላት። ይህም በደንብ አድርገን እናስብ እና አምላክን 5500 ዘመን እንዲቆይ ያደረገችው እመቤታችን ናት። በእሷ ምክንያት ነው 5500 ዘመን የቆየው። ጥሩ። አሁን ደግሞ ሌላ ጥያቄ እንደዚህ ብለን እንጠይቅ። አምላክን 5500 ዘመን ያቆየችው ማናት ነው ያልኩት? ለምን አምላክ 5500 ዘመን ቆየ? ስለማን ምክንያት? እስክትመጣ መልሱልኝ። ከመጣች በኋላ ምን ሊሆን? በደንብ መልሱልኝ። ሰው ሆኖ ማንን ሊያድን? ተመልከቱ ነገረ ድህነት እንዴት የተያያዘ የተሳሰረ እንደሆነ። ጥሩ። የአምላክ እናት በመሆን ረገድ ከእሷ ጋር ተወዳዳሪ አንደኛ ሁለተኛ ተብሎ ሊቀርብ የሚችል ስለሌለ ብቸኛ እናት ስለሆነች ትክም ስለሌላት በእኛ የመዳን ጉዞ ውስጥ ብቸኛ ሆና የቀረበችው እሷ ናት። ይህን አንደኛ ያዝን። አሁን ጊዜው ሲደርስ እመቤታችን ከሐና ከኢያቄም ተወልዳ መጣች። ከመጣች በኋላ ነገረ ድህነት የሚጀምረው በብስራት ነው የሚጀምረው። ብስራቱን ይዞ የመጣው ማን ነው? መልሱልኝ። ግልጽ ስለሆነ እየመለሳችሁ ማን ነው? ወደ ማን ነው ይዞ የመጣው? ለምን? ጥያቄ እንዲህ ብለን ጠይቅ። እግዚአብሔር ከእመቤታችን እንደሚወለድ ከእሷ ከመወለዱ በፊት ያውቃል አያውቅም? መልሱልኝ። አልሰማሁም። እሺ፣ አስገድዶ እናቱ እንድትሆን ያደርጋታል አያደርጋትም? እናቱ የሆነችው ተገዳ ነው ወይስ ወዳ? አረ መልሱ እንጂ እኮ ምንድነው? እኔንም በደንብ ጮክ ብላችሁ መልሱ። ወዳ ነው አይደለም? አሁን ጥሩ። መልአኩን ወደ እሷ ጋር ለምንድን ነው የላከው? ምን ስላላት ነው? ነፃነት ስላላት ነው። ነፃነት ስላላት ነው። በነፃነቷ ወዳ ፈቅዳ እሺ እንድትል ነው። አዳምና ሔዋን በነፃነታቸው ነው ዕፀ በለስን የበሉት። ነፃነታቸውን አጣመው። የመጀመሪያ ስህተታቸው ቅድም ያልኩት ደግሞ ምንድን ነው? አለማመንና አለመታዘዝ። በማን ነው የገባው? በአዳምና በሔዋን። በተለይ በሔዋን ተብሎ ይነገራል በሊቃውንት። ሔዋንና ሔዋን ስለሚነሳሰሩ ዳግሚት ሔዋን እመቤታችን ስለሆነች ማለት ነው። ይህን አንጻር በደንብ አድርጋችሁ እንድትረዱ ስለምፈልግ ነው እዚህ ድረስ ያመጧችሁ ማለት ነው። እመቤታችን የግዴታ ለእኛ መዳን ታስፈልገናለች አታስፈልገንም? ግን አድናላለች አላዳነችንም? ስካር፣ ይሄ ሰካራምነት ነው። ያዳነን ማን ነው? ማርያምና ኢየሱስ ነው ያዳነው ነው ወይ?
ሰካራም አትሁኑ እንጂ ማን ያዳነን? ቅድም አጽንቼ ነገርኳችሁ እኮ ማን ያዳነን? ከእግዚአብሔር ጋር አብሮ ያዳናል አለ ወይ እኮ? ይሄን ያዙ እንዴ! ይሄንማ አደገኛ ክህደት እኮ ነው። ይሄማ መሰዊያውን በብረት መውቀር ይባላል። ይሄ አደገኛ ችግር። ይሄ እንዴ! እመቤታችን ራሷ ዳኝ ናት፣ ምትድን ናት። እሷን ራሱ ሰው የሆነው በነገራችን ላይ እሷንም ሊያድናት ጭምር ነው። ይሄን ማወቅ አለባችሁ። እሷን ጭምር ሊያድን ነው እና ያዳናት በሁለት ወገን ነው የምናውቀው። አንደኛ ከማይፀን ይጠብቃታል አይደለም? ከማይፀን ይጠብቃታል። ሁለተኛ እመቤታችን እሱ እስኪመጣ ድረስ ከእሷ እስኪወለድ ድረስ ኃጢአት አልሰራችም። ግን እሱ ተለይቷት ብቻዋን አይደለም ያን ያደረገችው። የራሷ ፈቃድ እንዳለ ሆኖ የእግዚአብሔር ረድኤትም አብሯት ነበር። ኃጢአት እንዳትሰራ ኃይል ይሆናት ነበር። ቅዱሳን እኮ ኃጢአት እንዳይሰሩ እግዚአብሔር ኃይል ይሆናቸዋል። ከእግዚአብሔር ተለይተው በራሳቸው ማይቲ ስለሆኑ አይደለም ሰማዕታት የሚሆኑት። ሰማዕታት እኮ ለሰማዕትነት ሲነሱ ማን ያበረታቸዋል? እግዚአብሔር ያጸናቸዋል። ይህን ማወቅ አለባቸው። እመቤታችን ፈቃዷን ለእግዚአብሔር ሰጠች። እግዚአብሔር ደግሞ ከእሷ ጋር ሆነና ረዳት ማለት ነው። በእሷ ፈቃድ ከእሷ ጋር ሆኖ ይሄ ማምታታት የለባቸው። ስለዚህ በማህፀን የአዳም መርገመ ሥጋ መርገመ ነፍስ የሚባለው እንዳይደርስባት የጠበቃት ማን ነው? መልሱልኝ። አልሰማውም። ስለዚህ በማህፀን ያዳናት ማን ነው? ገና ጥንቱን ያዳናት እግዚአብሔር ነው። ከተወለደች በኋላ ከሐና ከኢያቄም ከተወለደች በኋላ በዚህ ዓለም ስንት ዓመት ነው የኖረችው? በሥጋ በእኛ እንደምንናገረው ስንት ዓመት ነው? ከ64 ዓመት በኋላ አላረፈችም? አልተቀበረችም? መልሱ እንጂ። ሞታ ከሞት የተነሳችው በእሷ ኃይል ነው በልጇ? ተመልከቱ። ከሞት ከተነሳች በኋላ ነው ግሎሪፋይድ ባዲ የምንለውን ገንዘብ ያደረገችው። ክርስቶስ ለእሷ ራሱ የትንሣኤዋ በኩር ነው። መርገም እንዳይደርስ ከማይፀን ይጠብቃል። ሞቷን ደግሞ እሱ ሞቶ በሞቱ ሞትን ከሻረ በኋላ ነው የእሷ ሞት የተሻረው። ስለዚህ ልክ አዳም በገነት እያለ ዕፀ በለስም ባይበላ ኖሮ፣ ይሄ አሁን በጣም ሰፊ ጉዳይ ሊሆን ስለሚችል ነው የምትሆው እንጂ ዕፀ በለስም ባይበላ ኖሮ ሕያው ይሆናል ብያቸዋለሁ አይደለም? አላልኳችሁ? ግን ሕያው ሆኖ ለመቀጠል ዕፀ በለስን አለመብላት ብቻ አልነበረ የሚጠበቅበት። ዕፀ በለስን ሳይበላ ከዛ ቆይቶ ሚበላታለች። ምን የምትባል ዕፅ ናት? ዕፀ ሕይወት። ያችን ሲበላ ባህሪው እየታደሰች ወዴት ይገባል? ወደ ዘላለማዊነት ይገባል። ልክ ለአዳም በንጹህ ማንነት ውስጥ ሆኖ ዕፀ ሕይወትን መብላት ወደ ዘላለማዊነት ለመግባት ግዱ እንደሆነ ለእመቤታችን በንጹህ ማንነት ውስጥ ሆና በሞት ወደ ኢተርኒቲ ወደ ዘላለማዊነት መግባት ግዷ ነበረ። ስለዚህ እንድትሞት ፈቀደ። ወደ መቃብር ገባች። በልጇ ኃይል ሞትን ድል አድርጋ ተነሳች። ስለዚህ በትንሣኤ አሳረጋት። እንደዚህ ያደረገ ፍጹሙን ድህነት ጨረሰች ማለት ነው። ገብቷችኋል አነጋገሬ? ለእሷ ራሱ ስለዚህ መድኃኒቷ ማን ነው? አልሰማውም? ለእሷ ራሱ መድኃኒቷ እሱ ነው። እሷን ደግሞ እሱ ምንድን ነው ያደረገው? ለእኛ መዳን ምክንያት ነው ያደረገው እንጂ እሷን ራሱ አዳኝ አይደለም ያደረጋት። እመቤታችን ቤዛ የምንለው የእሱ ማደሪያ እናት ስለሆነች ነው በአንድ በኩል። በሌላ በኩል ደግሞ ቤዛ የምንለው ልብ በሉ፣ በአዳም መሳሳት ምክንያት ወደ ዓለም ቅድም ምንና ምን ገባን ያልኳችሁ? መጀመሪያ አካባቢ የነገርኳችሁ። እናንተ አሁን ስለ ህንፃ አሰራር ምናምን ነው ወደም ብትመልሱት አትመልሱም። ድዝስት ቅድም ነግሬያችኋለሁ። ሁለት ነገር ነግሬያችኋለሁ እኮ መልሱ። ምንና ምን? አለማመንና እና ታዲያ ሰክራችኋል እንዴ? ቶሎ መልሱ እንጂ። አለማመንና በማን ምክንያት ነው የመጣው? በአዳምና በሔዋን ምክንያት አይደለም? ከዛ በኋላ እኛ የወረስነው ምኑን ነው? የወደቀ ማንነት። እስኪ በሉ በማን ምክንያት የመጣ? ወደ ማን ደረሰ? ወደ ሁላችን በሉ እንጂ። ወደ ማን ደረሰ? ወደ ሁላችን። ስለዚህ ለሁላችን መውደቅ ምክንያቷ ማን ናት? መልሱ እንጂ ችግር የለውም። ሔዋን ናት። ልክ እኮ ነው። ለሁላችን መውደቅ ምክንያቷ ማን ናት? የውድቀት ምክንያት ማን ናት ማለት ነው? ይህን ያዙ። በዛችኛይቱ ሔዋን ምክንያት አለማመንና አለመታዘዝ ወደ ዓለም ገብቷል። አሁን በቤታችን ለማሳየት ነው ይህን ሁሉ እየተነገርኩ ያሉት። አንደኛ ከእሷ ጋር ተነጻጻሪ አንደኛ ሁለተኛ ሆኖ የቀረበ ምርጫ የለም፣ ብቸኛ ናት የሚለውን ሀሳብ ያዙ። ሁለተኛ እሷ ይሄ በመሆኑ ለአምላክ የግድ እኛን ለማዳን ሰው መሆን ነበረበት፣ ግን ሰው የሚሆነው ከእሷ ነው። ስለዚህ ሰው የሚሆነው ከእሷ ከሆነ በእኛ መዳን ውስጥ እመቤታችን ቅድስት ድንግል ማርያም ከአምላክ ጋር አብሮ የማዳን
ድርሻ ነው የነበራት ብለን እንዳንክድ ደግሞ እሷ ራሱ በማን የዳነች ናት አለን? በራሱ በእግዚአብሔር የዳነች። ስለዚህ በማዳን ውስጥ ማዳን የእግዚአብሔር ብቻና ብቻ ነው። ቅዱሳን ያድናሉ በጸጋ ከማ ተሰጥቷቸው ከእግዚአብሔር ጋር አብሮ የሚያድን ግን የለም። እመቤታችን ራሷ ዳኝ ናት፣ ነቢያት ሐዋርያትም ዳኞች ናቸው። ይህን አጠንክራችሁ እንድትይዙ ፈልጌ ነው። ጥሩ። አሁን መልአኩ ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም ተልኮ መጣ ብለናል አይደለም? ከመጣ በኋላ ፈቃዷን ይጠይቃል። ፈቃዷን ሲጠይቅ እመቤታችን ከመልአኩ ጋር ተከራክራለች አልተከራከረችም? ያ ክርክር ምን ይባላል? ክርክሩ ራሱ ምርምር ይባላል። ዝም ብሎ ደረቅ ክርክር ምናምን ሳይሆን ምርምር ይባላል። መመርመር ወይም ጥንቃቄ ፕሩደንት ነው የሚባለው። እና ምሳሌ ለመሆን ነው። የቀደመችው ሔዋን በጣም ሞኝ ናት። እኔ የሔዋንን ብቃት ሳስበው በጣም የሚያስቅ ብቃት ላይ ነው የነበረችው። አንደኛ በሀሳብም በነቢብም በገቢርም ኃጢአት ሰርታ አታውቅም። በገነት ነው የነበረችው በቅድስና። ሔዋንን ግን ለመውደቅ ሔዋን እግዚአብሔር ምንድን ነው ያላችሁ? በገነት ካለው ዛፍ አትብሉ ብሏችኋል ብላ ታነጋግራት የነበረችው ማን እንደሆነ ታስታውሳላችሁ? ሔዋንን ያነጋገረችው ማነት? አይደንቃችሁም አይደል? ለነገሩ ለምን ይደንቃችኋል? ግራ ስለገባችሁ ማለት ነው። አሁን እናንተ የተቀመጣችሁበት ወንበር አየለ ተነስ፣ ምንድን ነው የምትጫነኝ ብትል እንዴ አርፈሽ አትቀመጪው ልቀመጥብሻለሁ የተሰራሽው ትላላችሁ? ምልልስ ትጀምራላችሁ? እየሰማችሁ ነው ወይ? ትጀምራላችሁ እንደዚህ እንደማለት እኮ ነው። አሁን መንገድ ላይ በግ መታ ወዴት ነው የምትሄደው ብትል ወደዚህ ነው የሚሄደው፣ ምን አገባሽ ወሬ ያለ እንደዚህ። ሔዋንን ተመልከቱ። የነበረችበት ብቃት ከፍ ያለ ነው። በዛ ከፍታ ላይ ሆና እባብ ስታናግራት፣ እባብ በተፈጥሮ የመናገር ጸጋ የለም፣ መናገር አትችልም። እና ቅዱሳን ሊቃውንቱን አንዱ የሚያስደንቃቸው በዛ ቅድስና ሆና እንዴት ከሷ ያነሰች እባብ መናገር የማትችል መሆኗን እያወቀች ስትናገራት እንዴት ዝም ብላ ልታናገራት ቻለች? እሱ ብቻ አይደለም ደግሞ የሚደንቀን ነው የሚሉት። ይሄ ብዙ ቅዱሳን ሊቃውንት የሚናገር በጣም በዮሐንስ አፈወርቅ የሚደነቅበት፣ ቅዱስ ኤፍሬም ሶርያዊም እነ ሄሬኔዎስ በጣም የሚደነቁበት ነው። እሱ ብቻ አይደለም ደግሞ መናገሯ ደግሞ አንድ አስደናቂ ሆኖ እባብ እንዴት ምክሯ ይሰማል ነው ጥያቄው። አሁን የበግ ምክር ሰው እንዴት ይሰማል ነው ጥያቄው። እሺ መናገሯን ከተቀበልክ በኋላ በግ እንዲያድርግ እንደዚህ ይሻላል ስትል ትሰማለህ? ራሽናል ሆነ ተፈጥረ። በጣም እኮ ይገርማል። በእነሱ ላይ ገዢ ሆና ተፈጥራ ሳለ የእነሱን ምክር እንደሚጠቅም መቀበል ማለት ነው። እና ይሄ የሔዋን በጣም ፍጹም የሆነ ውድቀት ሳትጠነቀቅ ሳትመረምር ያደረገችው ነው። ስለዚህ ዳግሚት ሔዋን እመቤታችን የመዳንን ጉዳይ ገና ሲጀመር ምንድን ነው ያለ? በጥንቃቄ ነው የጀመረችው። ምንም የተገለጠው ይሄ በነገራችን ላይ በውድቀት በእኛ ከቀኝ በኩል የሚመጣ ፈተና የሚባል አለ። አባ ቀሌዮጳ የተባሉ አባት ያስተማሩት ማለት ነው። የዚህ ዘመን ትልቁ ፈተና ይመስለኛል። አሁን እናንተ ብዙ ጊዜ ሱባኤ ስለምትገቡ ከገባችሁ በኋላ ደግሞ ቶሎ ብላችሁ አርሴማን ወይም እመቤታችን ስለምትመለከቱ እንደ ብቃታችሁ ማለት ነው። ያውም ደጋግማችሁ የምታዩም ስላላችሁ ማለት ነው አይደል? እና እየው እንደዚህ ያደረኩ ቡና አጠጡ አለችኝ ገለመሌ በዚህ የለች አሟት እኮ አርሴማ ትላንት በህልሜ ተገልጣ ሄደሽ ንገሪያት እንዲህ ስታረጊ ትፈወሻለሽ አለችኝ ምና በእኔ በታክሲ ሁሉ ይሄን ሰምቼዋለሁ። እመቤታችን አርሴማ የመንደር ወሬ ሁሉ ሆኖ ማለት ነው። ይሄ ከቀኝ የሚመጣ ፈተና ነው የሚባለው። ከቀኝ የሚመጣ ምንድነው እሱ? ቅዱሳንን ክርስቶስን መላእክትን መስሎ በሚያበራ በሚገለጥ መንገድ አጋንንት ትንሽ እምነት ላላቸው ሰዎች ሱባኤ ሲገቡ ይገለጡላቸዋል ነው የሚለው። ወዲያው ያን ይቀበሉና እንደተገለጠላቸው በዚህኛው እኮ መቤት ያልተገለጠለችልኝ የሚለው አሉ። በዚህኛው ሱባኤ ያላየዋትም መልእክትም የለም የሚለው። ይሄ ከቀኝ የሚመጣ ፈተና ነው ማለት። እመቤታችን ተመልከቱ፣ ቀጥ ብላ ከመላኩ ጋር የተነጋገረችው ምን እያለች ነው? እያበራ መልአክ እንኳን ቢገለጥ ዝም ብላ አትቀበል ነው። አሁን እያያችሁ አንድ ሰው ከሞት እዚህ ጋር የሞተ አስከሬን መቃብር ጋር ሄዱ የሆነ ፓስተር ወይ ነብይ ይበሉት እንትና ተነስ ብሎ ብድግ ብሎ ቢነሳ አትከተሉትም? ለእኛማ ስንዱም በቂ ናት። እንኳን ሄዶ እንደዚህ ማለት አይጠበቅባቸው ለዚህ ዘመን ማለት ነው። ለእኛ ግን ይሄንን ነው የምታስረዳን። ለመዳን የምትፈልግ ከሆነ ረጋ ማለት አለብህ ነው። እርጋታ፣ ጥንቃቄ፣ መመርመር ይሄ ለመዳን የግድ አስፈላጊ ነገር ነው። እመቤታችን የመዳን ምክንያት የምትሆነው ይሄን ሁሉ በማሳሰብ ጭምር ነው። ታዲያ መልአኩ መጣ። ሲያበስራት ከመልአኩ ጋር ተነጋገረች፣ አለች። አሁን ያ ሲዘረዘር በጣም ብዙ ስለሆነ ግን
መጨረሻ ላይ ያሉትን ቃል የተስማሙበትን ታውቃላችሁ። እመቤታችንን እሱ አምላክን ትወልጃለሽ ብሎ ነው የነገራት። አንድ ሁለተኛ በድንግልና ትወልጃለሽ ብሎ ነው የነገራት። እነዚህ ሁለቱ በጣም ትልልቅ ከባድ ነገሮች ናቸው። ለእኛ አሁን ስለማይገባን ቀላል እንደሆኑ አድርገን ልናስብ እንችላለን። እኛ አማኝነን አይደለንም። ጥያቄ ልጠይቃችሁ፣ መልሱልኝ እንጂ ነው በአንድ ጊዜ ካዲ ሆናችሁ አማኝነን አይደለም? እሺ አሁን ጥያቄ ልጠይቅ፣ በእግዚአብሔር ፊትስ ብንሆን አማኝነን አይደለም? በእግዚአብሔር ፊት አማኝ የሆነ ሰው ከኛ አለ? እሺ ኃጥአንን ጻድቃንን? ሌላ ጥያቄ፣ ኃጥአንን ጻድቃንን? ኃጥአን መሆናችሁን ካላወቃችሁማ ጻድቅ መሆን አትችሉም። ወደፊት ኃጢአተኛ መሆኑን አውቆ የማይጸልይ ሰው ጸሎቱ ራሱ ተቀባይነት የለውም። ኃጥአንማ ስማችንማ በዚህ ኃጢአተኛ እኮ ነው የምንባለው። ይሄማ ስም ነው። በጌታ ከብረን ልጅነት አግኝተን ብላችሁ ደግሞ ሌላ ችግር ውስጥ እንዳገቡ። ስማችን የኛ ተነሳያን ኃጥአን ነው የሚባለው። እስኪ በሉት ስማችን ነው። ምን ብርቅ ድንቅ አይደለም። እና ውርደትም ምንም አድርጋችሁ እንዳታስቡ። ይሄን ያዙ። ኃጥአን ነን አይደለም? አሁን ሌላ ጥያቄ ልጠይቃችሁ። ዘካርያስ ኃጢአተኛ ነው ጻድቅ ነው? በመጽሐፍ ቅዱስ ትምህርት በእግዚአብሔር ፊት ምን ነበር ነው የተባለው? መልሱ እንጂ። ጻድቅ። ቅዱስ ገብርኤል በቤተ መቅደስ እያለ ተገልጦለታል አልተገለጠለትም? ምንድን ነው ያለው? ቀላል ነገር ነው የነገረው። ከሱ ቀድሞ አብርሃም አለች፣ ሐናና ሳሙኤል አለች፣ የሶምሶም እናት አለች። ያውቃል፣ ይሄን ያውቃል፣ ይተረጉማል፣ ያብራራል። ቅዱስ ገብርኤል ተገለጠና ሚስት ኤልሳቤጥ ትጸንሳለች አለው። ዘካርያስ በእግዚአብሔር ፊት ጻድቅ ነው። መልአኩ ይሄን ሲነግረው ተቀብሎታል አልተቀበለው? ተቀብሏል አልተቀበለው? ከዘካርያስና ከኛ ማን ነው በደንብ አማኝ? አይ ችግር ለመፍጠር ማን ነው አማኝ? ዘካርያስ የተጠራጠረው ከሱ ቀደም ያልሆነውን ነው የሆነውን? መልሱ። ስህተት ወደ ዓለም የገባው በምን ምክንያት ነው? የመጀመሪያ ስህተት ምንና ምንድን ናቸው አልኩ? ይሄን ያዙ። አሁን እመቤታችን ጋር ዘካርያስ በዚህ ጉዳይ ተጠራጥሯል። እመቤታችን ጋር መጥቶ መልአኩ አበሰራት። ሲያበስር የመጀመሪያ ጥያቄዋ እፎኑ ዝንቱ ይከውነኒ እንዘ ኢየአምር ብእሴ፣ ወንድ ሳላቅ ይሄ እንዴት ይሆናል ነው አይደለም? ይሄ ሆኖ ከዚህ ቀደም ስለማያቅ ምሳሌም አብነትም ስለሌለ ቅዱስ ገብርኤል ጭንቅ ቢለው ሄደና የኤልሳቤጥን ጉዳይ አነሳ። እሷማ ዘካርያስ አለላት ምናምን ሀተታ ሊታተት ይችላል እሱ። ለእሷ ግን ሴት ብቻ ወልዳ ታውቃለች ወይ ነው ጥያቄው። መልስ አልነበረውም። ስለዚህ በምን ጠቀለለው እሱ? ለእግዚአብሔር በዚህ ነው የጠቀለለው። አሁን ልብ በሉ። ጻድቅ የነበረ በእግዚአብሔር ፊት አማኝ የተባለ ዘካርያስ በቤተ መቅደስ እያለ ታሪክ ተርጉሞ የሚያስተምር ሆኖ ሳለ ሚስት ትጸንሳለች ሲባል ተቀብሏል አልተቀበለም? መልሱ። ከዘካርያስ እና ከእመቤታችን የትኛው ብስራት ነው የሚበልጠው? ይኸው በቃ ትኩ አልገባችሁ? የቱ ነው የሚበልጠው? ከባዱ የቱ ነው? ይሄ ካልገባችሁማ ወጣችሁ መሄድ ነው ያለባችሁ። የእመቤታችን አይደለም? ምን አንጻር አለው? ትወልጃለሽ የተባለችው በምንድን ነው? በድንግልና ወይስ ከወንድ ጋር? መልሱ። ትወልጃለሽ የተባለችው ማንን ነው? ፍጡርን? ፈጣሪ? እስኪ ያስቡት። ፈጣሪ ይወለዳልን? አሁን አያሰኝም? በሁሉ ሙሉ ከሆነ እኔ ውሱን ነኝ፣ በእኔ ሲያድር ከምልአቱ ጎሎ ይወሰናልን እንዴ? ይከፈላልን? ኧረ ነገር ተወልዶ ያውቃልን? ሎጂካል ነውን? ማለት ጥያቄ ነበረ። ይህን ሁሉ ጥያቄ አላቀረበችም። በድንግልና ብቻዬን ሆኜ ይቻላልን? እንደዛ ተሆኖ ያውቃል? እስኪ አብነት አንተ። የለም ምንም። ቃሉ ምንድን ነው? ለእግዚአብሔር ማሰሪያው ይሄ ነው። ስለዚህ እመቤታችን የተቀበለችው በምንድን ነው ማለት ነው? ይሄንን በእምነት የመጀመሪያይቱ አማኝ ነው የምትባለው። ጥፋት የገባው ባለማመን እንደሆነ ድህነት ወደ ዓለም የገባው በማመን ነው። ተመልከቱ። ስለዚህ ለመዳናችን ምክንያት ናት ስንል ባለማመን ጥፋት እንደገባ በእርሷ ማመን ምክንያት ነው። በእርሷ ማመን ምክንያት ለምሳሌ እንዲያርገን እናስብ። ይህ አሰምሽን ነው የሚሆነው። አሰምሽን ግን ጥሩ ባይሆንም ቲዮሎጂ ነገረ መለኮት አሰምሽን ምናባ አይደለም። ግን እንዲህ ብለን ብናስብስ መብት ስላላት ማለት ነው። ለምሳሌ እመቤታችን መልአኩ ይሄን ነገራት። ከነገራት በኋላ መልአኩ ሆይ የምትነግረኝ ነገር በጣም ጭንቅ የሚል ነው። ምናልባት እስቲ ይህንን ነገር የበለጠ ይረዳኝ ዘንድ 1-2 ወር ስጠኝ፣ ሱባኤ ልግባበት ብትል ትችላለች አትችልም? ነው ማለት ጥያቄ ነው። አትችልም? ትችላለች?
አይ ረዘመ የመዳን ጊዜው የተወሰነ 2 ወር ስለሚሄድ ደግሞ ወይም በቃ እሷ 2 ወር ስላለችና እያበራው ሄጄ ብገለጽም ስላልተቀበለችኝ ወደ ሁለተኛው ቀጣይ ምርጫ የሚባል የለም ብትል ኖሮ አይሆንም ነበር ብለን መናገር አንችልም። በነገራችን ላይ አይ በቃ የግዴታ አሁን ነው መሆን ያለበት። አሁን 5500 ዘመን የግድ መሆን ያለበት ዘመን አይደለም። በነገራችን ላይ ቅድም ነግሬያችኋለሁ። 5500 ዘመን እንዲቆይ ያደረገው ማናት ብያችኋለሁ? መልሱልኝ። በእሷ ምክንያት ነው። ከእሷ ቀድሞ ቢኖር ይሆን ነበረ። እሷ በ8ኛ ሺህ የምትነሳ ቢሆን ኖሮ እሷ ስትጠበቅ 8000 ይቀጥል ነበር። ስለዚህ 2 ወር ሱባኤ ብትል ኖሮ ድነት ትንሽ 2 ወር ሊራሰብ ይችል ይሆን ነበር። አሰምሽን ነው ግን ይሄ የሆነው እንደዛ ስላልሆነ ማለት ነው። ወፍ በሆን ኖሮ በር ነበረ ማለት ወፍ ልሆን ስለማልችል አርፈ ቁጭ በል ነው መልሱ አይደለም። if I were a bird I would እንደዚህ ብል ወፍ በሆን ኖሮ በር ነበር። አንተ ዮሐንስ ነህ ወፍም መቼም አትሆንም አርፈ ተራመር ነው መልሱ። እመቤታችንም እንደዚህ ያላለችም የሚለው መሰረታዊ ነገር ነው። ይሄንን ቁልፍ አድርገልን። ስለዚህ በእኛ መዳን ውስጥ እመቤታችን አንደኛ ንጽህናዋን ጠብቃ በመገኘቷ ለአምላክ እናትነት ከሷ ውጭ ሌላ ባለመኖሩ የሚተካከል ቀርቶ የሚቀራረብ ምርጫ ባለመኖሩ ብቸኛና አንድ በመሆኗ በእኛ መዳን ላይ እመቤታችን ምንድናት? የመዳናችን ምንድናት? ምክንያተ ድኂን እንላታለን። ሁለተኛይቱ ሔዋን እያልን የምንናገረው ከነዚህ የተነሳ ነው። ያችኛይቱ ለዲያብሎስ ቃል የምትታዘዘው፣ ይቺ እግዚአብሔርን ታምናለች። ከእምነት በኋላ መታዘዝ ነው የሚመጣው። ሰው በእግዚአብሔር ካላመነ ለእግዚአብሔር በእውነት መታዘዝ አይችልም። እመቤታችን እግዚአብሔርን አመነችው። ካመነች በኋላ በእውነት ታዘዘችለት። እሺ እንደ ቃልህ ይደረግልኝ። አሁን ጥያቄ ደግሞ እዚህ ጋር እንጠይቅ። እመቤታችን እንደ ቃልህ ይደረግልኝ ያለችው ድህነቱ ለእርሷ ብቻ ሊፈጸም ነው? ለሁላችን ሊፈጸም ነው? ጥያቄው እንዲህ አድርገን እንጠይቅ። አምላክ ሰው እንዲሆን ዓለም በሙሉ ይፈልጋል አይፈልግም? መልሱልኝ እንጂ ሰዓት አልቋል። እያየሁ ነው። የተወሰነ ደቂቃ እኔም አርፍጃለሁ፣ እነሱም አርፋፍደናል። እየሰማችሁ ነው? ጨርሻለሁ፣ ግን አትደውሉ። እሺ ልጨርሳት። እየሰማችሁ ነው? እየተጠቀለልኳት እኮ ይሄን እመቤታችን እንደ ቃል ይደረግልኝ ያለችው ለራሷ ብቻ ነው? አምላክ ሰው የሚሆነው ለእሷ ብቻ ነው? ለዓለም በሙሉ ነው? የአምላክን ሰው መሆን ዓለም በሙሉ ይፈልጋል አይፈልግም? ነቢያት ሲናገሩ ነበሩ። ውረድ፣ ና፣ ተወለድ እንዲያሉ ሲናገሩ ነበር አይደለም? ስለዚህ እንደ ቃል ይደረግልኝ ብላ ፈቃዷን መናገሯ፣ ፈቃዷን መስጠቷ የእሷ ንግግር የሁላችን ንግግር ስለሆነ ምን እንላታለን? ቤዛዊተ ዓለም። እየሰማችሁ ነው? አልገባችሁም ሀሳቡ? ሁላችን መዳን እንፈልጋለን። ሁላችን መዳን። መልአኩ ቀጥታ እያንዳንዳችን ጋር መጥቶ ዮሐንስ እኔ ሰው እንደሆን ትፈልጋለህን እንትና እያለ አይደለም። ለሁላችን ነው ሰው የሚሆነው። ሰው የሚሆነው ደግሞ ከአንዲት አካል ከእመቤታችን ነው። ሰው ለመሆን እሷ እንደ ቃል ይደረግልኝ ብላ ፈቃዷን መስጠት ነበረባት። እርሷ ፈቃዷን ስትሰጥ ዓለምን በሙሉ ወክላ ነው። ለምን? እሱ ሰው የሚሆነው ማንን ለማዳን ስለሆነ? ዓለምን ለማዳን። ስለዚህ እንደ ቃል ይደረግልኝ የሚለው ቃል ሁላችን ወክላ የተናገረችው ቃል ስለሆነ ለሁላችን ምን ትባላለች? ቤዛችን። በዚህ አግባብ ማለት ነው። ገብቷችኋል አይደል ሐሳቡ? ስለዚህ እመቤታችን የመዳናችን ምክንያት ናት ስንል አንደኛ እምነቷን፣ ሁለተኛ ታዛዥነቷን፣ ሶስተኛ ፈቃዷን መስጠቷን፣ አራተኛ በንጽህና ራሷን ጠብቃ ብቸኛ ለአምላክናት ሌላ ተጨማሪ ተነጻጻሪ ተወዳዳሪ ተጨማሪ ምርጫ ሳይኖርባት ብቸኛ ሆና በመገኘቷ ምክንያት እመቤታችን ቅድስት ድንግል ማርያም ምክንያተ ምን ትባላለች? በቃ አለቀ። እመቤታችን ግን ከአምላክ ጋር አብራ አሁን በቅርብ እርግጥ ካቶሊኮችም ይህን ትተውታል። እነሱ ቀድመው ሁሉም ባይሆንም እንደ ራሳቸው ቸርች በቤተ ክርስቲያን ደረጃ እኮ ሪዲምትሪክስ ዊዝ ጋድ የሚል መጀመሪያ አካባቢ በቤተ ክርስቲያን ደረጃ ባይሆን በጣም በብዙዎቹ ስኮላሮች ማርያምና ኢየሱስ አብረው ነው ያዳኑን የሚል ትምህርት ነበራቸው። አብረው ነው ያዳኑን፣ እኛ ያዳንነው በሁለቱ ነው። ያው አብዛኛውን ፐርሰንት እሱ ይወስዳል እንጂ በጋራ ነው ያዳኑን። ይሄ ማርያምን አምላክ የማድረግ ክህደት ነው። አሁን በቅርብ ይሄንን ሐሳብ በሲኖዶስ ደረጃ በእነሱ ማለት ነው ትክክል አለመሆኑን ማርያም ራሷ ዳኝ ናት እንጂ አብራ አላዳነችም
ብለው ተናግረዋል፣ ካቶሊኮቹ ራሱ ማለት ነው። ስለዚህ እመቤታችን በእኛ መዳን ላይ እንደዚህ አይነት ድርሻ አላት እንጂ አብራ ያዳነች ተብሎ አይነገርላትም። አምላክ እሱ ነው፣ መድኃኒት እሱ ነው፣ አዳኝ እሱ ነው። በእሱ ላይ ተጨማሪ የለበትም። ለመዳንም የሚያስፈልገው በእርሱ ማመን፣ እሱ ባዘዛት ትእዛዝ ማመን፣ እሱ በተከላት ስራ ምንድነው ምስጢር ማመን፣ በጥምቀት በቁርባን ከዚያን ደግሞ በእሱ እናምናለን፣ በጥምቀት እናምናለን፣ በምግባራት እናምናለን። ሕግጋት በአጠቃላይ እምነት 3 ክፍሎችን ስለሚይዝ ካመን በኋላ ደግሞ እንሳተፋለን። በእርሱ እናምናለን፣ ስለ እሱ እንመሰክራለን። በጥምቀት እናምናለን፣ እንጠመቃለን። በቁርባን እናምናለን፣ እንቆርባለን። በንስሐ እናምናለን፣ ንስሐ እንገባለን። በምግባራት እናምናለን፣ መልካም እናደርጋለን። በቃ አለቀ። በዚህ መንገድ ነው ድነት የሚገኘው። ከዚህ ውጭ ሌላ አራተኛ ተጨማሪ ሆኖ የሚገባ ምንም ነገር የለውም። ስለዚህ እመቤታችን በመዳናችን ሂደት ውስጥ አንደኛ ንጽሕናዋን ጠብቃ በመገኘቷ፣ ሁለተኛ በማመኗ፣ ሶስተኛ በመታዘዟ፣ አራተኛ ደጋግሜ ቅድም እንደነገርኳችሁ እየሰማችሁ ነው። እመቤታችን በእኛ መዳን ውስጥ አራተኛ ነፃ ፈቃዷን ለእግዚአብሔር በመስጠቷ በዚህ ለእኛ መዳን ምክንያት ሆናናለች ብለን እንናገራለን። አምላካችን እግዚአብሔር በቸርነቱ የእመቤታችን የቅድስት ድንግል ማርያምን አማላጅነት በልቡናችን ላይ ያድርግልን። እሷንም በአግባቡ ተረድተን እንድናከብራት እግዚአብሔር በቸርነቱ ለሁላችንም ይፍቀድልን። ወስብሐት ለእግዚአብሔር።